አደጋ ደርሶባቸዋል። ብፁዕ አቡነ ማትያስ ታመዋል። ሰላም ጤና ይስጥልን የተወደዳችሁ ድሬሶቻችን ኦርቶዶክስ ብፁዕ አቡነ አብርሃም አሜሪካን ሀገር ብፁዕ አቡነ አብርሃምን ደጋግመው የሚያጠቁ በሃይማኖት ስር የተጠሉ ፖለቲከኞች እንዳሉ ይታያል። ሌላ አጀንዳ ፈጥረው ቤተክርስቲያን ለሁለት እየተከፈለ ነው። ይቺ ቪዲዮ ለብፁዕነታቸው ለአቡነ አብርሃም ድረስ እስኪ መጀመሪያ ግን አቡነ አብርሃም ንግግር ነው። ወንድ ይሆን ከየትኛውም ቦታ ያለው ወሬውን ተውና እና የቦሌ ሚካኤል አካባቢ ወጣቶች ኦርቶዶክሳውያን ባለማተቦች ማህበራት ጥምቀት ሲመጣ ምንጣፍ ለማንጠፍ ለመዘመር የምትመጡ በጠቅላላ ባሽዞን አስኮ ወረዳ ኩንቆ ቀበሌ በማርበርግ ቫይረስ በሽታ እንደተጠረጠሩ 13 ሰዎች ህይወታቸውን ማለፉን ሰላም ጤና ይስጥልኝ ውድና የተከበራችሁ የንቃዋን ሚዲያ ቤተሰቦች እንደምን አላችሁ እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን ያላችሁበት ሰላም ክርስቶስ ይብዛላችሁ የተወደዳችሁ ውድ ቤተሰቦቻችን ያው ዛሬ እንግዲህ በመጥፎ ዜና ነው ተመልሼ የመጣሁት እጅግ አሳዛኝ መረጃ ወጥቷል ብፁዕ አባታችን ብፁዕ ወቅዱስ አቡነ ማትያስ እንግዲህ በጠና ታመዋል የሚል መረጃ እየወጣ ይገኛል እውነት ኦርቶዶክሳውያን ሁላችሁም በጸሎት አስቡ አባታችን መረጃውን ማስደምጣችሁ ይሆናል እንዲሁም አቡነ አብርሃም ላይ ሰሞኑን በተናገሩት ንግግር ምዕመናን ጥያቄ ያነሱ ይገኛሉ ከዘመድኩን ጨምሮ ምን አስመልክቶ ነው የሚለውን አብረን እንሰማለን መረጃውን ማስደምጣችሁ ይሆናል በዚህ ጉዳይ ያለውን ነገር እንዲሁም ደግሞ ሰሞኑን በጣም እንዳይዘገብ እየተከለከለ ያለው አዲሱ ወረርሽኝ በአርሲ ላይ እንግዲህ የ13 ሰው ህይወት መቅጠፉን ተሰምቷል እውነት በጣም እጅግ የሚያሳዝን ነገር ነው ሁላችሁም እንደምታውቁት ሰሞኑን መላ ኦርቶዶክሳውያን እየተረሸኑ ያሉበት ሀገር እንደሆነ ታውቃላችሁ በሃይማኖት መርጠው ሊያጠፉን ቢሞክሩም ነገር ግን አሁን ሁሉንም አንድ አድርገው የሚረሽን ወረርሽኝ በዛ ከተማ ላይ ገብቷል እየተባለ ነው ይሄም ነገር በጣም እጅግ አነጋጋሪ ይሆናል መረጃውን ማስደምጣችሁ ይሆናል ሰፋ ያሉ ቪዲዮዎች አሉ ሁላችሁም በደንብ አድርጋችሁ ቪዲዮውን ላይክ ያርጋችሁ ጀምሩት ሌላው ደግሞ በቦሌ ሚካኤል ምንድነው የተፈጠረው ከዚህ መረጃ አንጀምር አንድ ወንድማችን በአልተገባ ሁኔታ ታስሯል እየተባለ ይገኛልና እንግዲህ ኦርቶዶክሳውያን በዛ አካባቢ ያላችሁ ኦርቶዶክሳውያን ሁላችሁም የሚመለከታችሁ ጉዳይ ስለሆነ ቢቻል ቪዲዮ የምታዩ ለምታቋቸው አካላት ሼር አድርጉላቸው ማለት ወዳለሁ እስኪ መረጃውን ሰምተን እንመለስ ይህ ቪዲዮ ትኩረት የሚሻ ነው ስሜታዊ ላለመሆን ሞክራለሁ የቦሌ ሚካኤል ቤተክርስቲያን ጸሐፊ የሆንከው ግለሰብ እንግዲህ እኔን ታሳስረኝ እንደሆነ አብረንና ያለን ማለት ነው የቦሌ ሚካኤል አካባቢ ወጣቶች ኦርቶዶክሳውያን ባለማተቦች ማህበራት ጥምቀት ሲመጣ ምንጣፍ ለማንጠፍ ለመዘመር የምትመጡ በጠቅላላ ከእንደነዚህ አይነት ወንበዴዎች ቤተክርስቲያናችንን ነፃ ማውጣት ይጠበቅብናል ግዴታም አለብን በዛ ደብር ላይ ሰንበት ትምህርት ቤት ገብተን እንደመማራችን ቤተክርስቲያኑ ላይ ስጋው ደሙ እንደመቀበላችን ቦሌ ሚካኤል ቤተክርስቲያኑ ላይ እንደማደጋችን ቤተክርስቲያኑ የጻፊ ወይም ደግሞ ያስተዳዳሪ አይደለም የአካባቢው ኗሪ አባቶቻችን ቅድማያቶቻችን ናቸው ያቺን ቤተክርስቲያን እዛ ቦታ ላይ የተከሏል ስለዚህ ሀገረ ስብከት የመደበው ወንበዴና ዱርዬ ገንዘብ ስላለው ማንንም ማሳሰር ስለሚችል ለተጠየቀው ጥያቄ መልስ ከመመለስ ይልቅ የሰንበት ትምህርት ቤት ሰብሳቢ የሰንበት ትምህርት ቤቶችን ማሳሰር እንደዚሁም ወጣቱን ማሳፈር ይሄ በዚህ ዘመን የማያስኬድ ነገር ነው ስለዚህ እሸትዬን አስፈታው የተፈጠረ ችግር አለ ያንን የተፈጠረ ችግር በህጋዊና በአግባቡ ፍታው አንተ አዲስ አበባ ሀገረ ስብከት ድረስ ማንንም አይነካኝም እዛ ድረስ ቼንና አቅም አለኝ ብለህ በመታስበው ልክ እኛም በሶሻል ሚዲያ አቅም አለን እምታመጣውን አብረን እናያለን አንተም ከዛ ቤተክርስቲያን ትለቃለህ ቤተክርስቲያኗንም ነፃ እናወጣለን ይህንን ቃል እገባልሃለሁ አስረግጬ ጋይስ እንደሰማችሁት ነው እንግዲህ ይህ ነው ኦርቶዶክሳዊ ወጣት ማለት ይሁን እግዚአብሔር ያክብርልን እንግዲህ የወንድማችን የቦሌ ሚካኤል ሰንበት ተማሪ አገልጋይ እንደሆነ ነው እየነገረኝ ያለው ነገር ግን እንደምታዩት ከዛው ከቤተክርስቲያን አገልጋይ ከሆነ ውስጥ ነው እንግዲህ ወንድማችንን ያሳሰረውና ተባካችሁ የመረጃ በዛ አካባቢ ለምታቋቸው ኦርቶዶክሳዊ ምዕመናን አድርሱላቸው ፍትህ ለወንድማችን ምንም አይነት ጥፋት እንደሌለበት ነው እየነገረኝ ያለው የኔ ስማቷ ወደ ቀጣይ መረጃ እንሂድ ሰላም ጤና ይስጥልን የተወደዳችሁ ድሬሶቻችን ኦርቶዶክሳውያን እንዴት አላችሁ እውነት ለመናገር ቪዲዮቼ 1000 2000 ያህል ብቻ ነው እይታ ያገኙ ያሉት በደንብ ኮምፕሊንክ አድርጉልኝ በደንብ አድርጋችሁ ሼር አድርጉልኝ ያ የቀደም አጋርነታችሁን አሳዩኝ
ከባድ ነው። የተለያዩ ቪዲዮችን እየሰራን መታየት አለመቻል በጣም ነው የሚከብደው። ስለዚህ እናንተ ደግሞ ጥቂቱን ነገር ስለሆነ የምታደርጉልኝ እሱ ደግሞ ለኔ በጣም ስለሚጠቅመኝ 50 60 20 30 ጊዜ የቻላችሁትን ያህል ኮፒ ሊንክ ሪፖስት አድርጉልኝ። ብፁዕ ቅዱስ አቡነ ማትያስ ፓትርያርክ አባታችን በረከታቸው በሁላችን ላይ ይደርስ። ስለሳቸው ለመጸለይ አለብን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስድስተኛ ፓትርያርክ ናቸው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት። እንግዲህ እድሜያቸው ከ84 ዓመት በላይ ነው። በፕትርክና ደግሞ ከ13 ዓመታት በላይ በፕትርክና መንበራቸው ያገለገሉን የሚገኙ ታላቅ አባት ናቸው። ስለዚህ ስለ ጤንነታቸው ሁኔታ ስላለባቸው ነገር አጠቃላይ ልንጸልይ ልንማጸን ይገባል የሚል መልእክቴን ለማስተላለፍ ነው። ውድ ኦርቶዶክሳውያን ቅዱስነቶ በረከቶ በሁላችን ትደር ያላችሁ ጻፉልኝ። ሺህ ዓመት ኑሩልንም ያላችሁ ጻፉልኝ። አደራ ግን ኮፒ ሊንክ ሪፖስት አድርጉልኝ። ብፁዕ አቡነ ማትያስ ታመዋል። አደጋ ደርሶባቸዋል። ብፁዕ አቡነ ማትያስ ማምሻውን ጀምሮ እየወጡ ያሉ መረጃዎች የሚያሳዩት ምንድነው? ታመዋል የሚሉ መረጃዎች ናቸው። ብፁዕ ቅዱስ አቡነ ማትያስ ደግሞ ለየት የሚያደርጋቸው ሁላችን አባት ናቸው። በተለይ የኛ የኦርቶዶክሳውያን አባታችን ናቸው። የብፁዓን ሊቃነ ጳጳሳት የበላይ አባት ናቸው። እሳቸው ማህበራዊ ሚዲያ ላይ እየተወራ ያለው መረጃ ምንድነው? ሲራመዱ ምንጣፍ አደናቅፏቸው ወድቀው ትንሽ አጥንት ሰብራት ገጥሟቸዋል የሚል መረጃ ነው እየተናፈሰ ያለው። ነገር ግን ሙሉ ጤንነታቸው ደህና ሲሆን ወደ መንበራቸው ይመለሳሉ። ሕክምና እየተከታተሉ ነው የሚል መረጃ ነው ያለው። እና ኦርቶዶክሳውያን ለብፁዕ አባታችን ሁላችሁም ጸሎታችሁን እንድታደርጉ በዚህ አጋጣሚ ጥሬን አስተላልፋለሁ። አባታችን ከታመሙበት አገግመው ቀና ብለው ጠንከር ብለው እንደ ቀድሞ አባትነቶ ቀና እንደሚያደርጉን እናምናለንና እግዚአብሔር ይማሮት ጨርሶ ይማሮት ማለት እንፈልጋለን። ኦኬ ኦርቶዶክሳውያን እንደሰማችሁት ነው። ብፁዕ ቅዱስ አባታችን እንግዲህ ከትናንትና ጀምሮ የመረጃ በስፋት እየተሰራጨ ይገኛል። እንደሰማችሁት ነው መረጃውን ወርቀው ነው የታመሙት እየተባለ ይገኛል። ብቻ ሁላችሁም ኦርቶዶክሳውያን ብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስን ቢቻላችሁ በጸሎት አስቧቸው ማለት ወዳለሁ። እግዚአብሔር ይጠብቅልን። እንግዲህ ያው የቤተክርስቲያናችን አሉን ከመላቸው አባቶች እንግዲህ አንዱ ብፁዕ አባታችን ብፁዕ ወቅዱስ አቡነ ማትያስ ናቸው። ስለዚህ ይህ ነገር እውነት ከሆነ ሁላችሁም በጸሎት አስቡ። ሌላ ቅድ ደግሞ ተይዞ ከሆነ የሚመጣውን ነገር ፊት ለፊት እያየን ተከታተለን መረጃውን እናደርሳችሁ ይሆናል። አሁን ቀጥታ ወስዳችሁ ወደ ብፁዕ አቡነ አብርሃም እንሄዳለን። ይቺ ቪዲዮ ለብፁዕነታቸው ለአቡነ አብርሃም ትድረስልኝ። እስኪ መጀመሪያ ግን የአቡነ አብርሃም ንግግር እንስማ። ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው። ቢናገርም አገሩ ላይ ነው። ለዛውም በሚፈለገው ፊት ነው። አንድ ሰው እንደኛ የሚባለው ኃላፊነቱን ዘነጋ የሚባለው ሞት ፈርቶ ሸሽቶ ሀገረ ስብከቱን ጥሎ እኔ ፊት ለፊት እመራለሁ እንዳንተ ተደብቄ አላወራም። እኛ ሄደን እንድንሞትላቸው እኛ ሄደን እንድንናገር እኛ በየአደባባዩ እንድንሆን ብዙ ይሉን። እንግዲህ እንደሰማችሁት አባታችን ይሄንን ተናግረዋል። ቆፍጠን ያለ ንግግር ነው። እኔ አቡነ አብርሃምን በነገራችን ላይ ከማከብራቸው አባቶች መካከል ናቸው። ያው እንግዲህ ሰው ከነ ችግሩም ቢሆን መወደድ ስላለበት ማለት ነው። በዚህ ንግግሩ ግን በጣም ደስ አላለኝም። እኔ ያለሁ ወንድ ነኝ እኔ ወንድ ነኝ። እርሶን ግን ጠይቆታለሁ። በእርሶ ሀገረ ስብከት በመንግስት ታጣቂዎች መምህራን ሊቃውን ተገለው የለም እንዴ? ለነዚያ ፍትህ እንትን በሚታወቁ በመንግስት ሚሊሻዎች ሊቃውን ተክሲያን ተገለው የለም? ታግንተዋል እነዚያ። ተው አባቶች ባካችሁ ተረጋጉ። መንግስትን መገሰጽ ይችሉ የለም? በአማራ ክልል ላይ ያለውን ጦርነት እንዲያቆም መንግስትን ተው ማለት ይችሉ የለም? ምን ማለት ሆነ? ጦርነቱን ማስቆም አትችሉም? ያንንም ተው ብላችሁ ማስቆም አትችሉም? መስቀል አላችሁ አይደለ? በእጃችሁ ጵጵስናው አለ አይደል? እረፉ፣ በቃ ተው አቁሙ ማለት ትችሉ የለም? ብዙ ሊቃውንተ ክርስቲያን እኮ ተገለዋል። በመሰረቱ በጣም ብዙ እሱ መናገር አይችሉም። እኔ እዚያ ሩቅ እዚያ አርሲ ላይ ያለው ምናምን ጉዳይ ሳይሆን እዚህ እሱ አፍንጫው ስር
ብዙ መምህራን እኮ ነው ያልኩኝ በየቀኑ የሚገደለው ምዕመንማ እሱና ግድ የለም ሌላ ፖለቲካ እንደምታ ይሰጣው ለማንኛውም ግን ጥሩ ዳኛ ፈራጅ እግዚአብሔር አለ እግዚአብሔር ይፈርዳል ሁሉ ኦኬ ምእመናን እንደሰማችሁት ነው እንደዚህ ያለ ትችት ለብፁዕ አባታችን ብፁዕ አቡነ አብርሃም እየደረሰ ይገኛል እኔ ይመስለኛል ወንድማችን አላያቸው ይሆናል እንጂ ብፁዕ አባታችን ብፁዕ አቡነ አብርሃም ቀድመው ኦርቶዶክሳዊ ላይ በሚደርሰው ግፍ ቀድመው የሚገኙ ቀድመው ድምጽ የሚሆኑ ሁልጊዜም ለምእመኑ የሚቆረቆሩ ኦርቶዶክሳዊ አባት ናቸው ከመላቸው አባቶች መካከል ብፁዕ አቡነ አብርሃም ናቸው ለኔ ማለት ነው እንግዲህ በቅርብ ጊዜ እንኳን የማስተዋውሰው አንድ መረጃ አለኝ እኔ በራሴ በኩል ማምጣት ካስፈለገ ላመጣና ላሳያችሁ እፈልጋለሁ ከዚህ ቀደም በዛው ሀገረ ስብከታቸው የኒታየዋ የቤተክርስቲያን ሊቃውንት በሚታሰሩበት ታግተው በተወሰዱበት ወቅት እንኳን ብፁዕ አባታችን ብፁዕ አቡነ አብርሃም ሄደው እኚህን አባት እንዳስፈቷቸው አይተናል የብቻ አይደለም ለመለው ለክልሉ ህዝብ ራሱ ፍቅር እንዲሰፋ ሰላም እንዲመጣ በየአውደ ምህረቱ ለክልሉ ህዝብ ድምጻቸውን የሚያስተላልፉ አባት ናቸው በዚህ ልክ የሚወቀሱ አባት ናቸው ብዬ አላስብም ወደ ወንድማችን አሪያ ለሰራቸው ይሄ ነገር እንግዲህ የተደረገ ያለው ብፁዕ አባታችን ብፁዕ አቡነ አብርሃም በዚህ ሰዓት የቤተክርስቲያናችን አሉ ከሚባሉ ሊቀ ጳጳሳት ጥቂቶቹ አንዱ ብፁዕ አባታችን ብፁዕ አቡነ አብርሃም ናቸውና እኚህን አባት እንዲጠሉ ለማድረግ የሚሰራ ስራ ይመስለኛል እውነት እላቸዋለሁ ማን ነው ይንግግር ደፍሮ የተናገረ ብፁዕ አቡነ አብርሃምን ደጋግመው የሚያጠቁ በሃይማኖት ስር የተጠሉ ፖለቲከኞች እንዳሉ ይታየኛል የሃይማኖት ካባ የደረቡ ፖለቲከኞች ብፁዕ አቡነ አብርሃምን ለማጥቃት ዛሬም ከአዲስ አበባ ተቀምጠው ከነበረበት ስራ አስኪያጅ ስፍራ ላይ ሄደው ባህር ዳር ገብተው አሁንም እያጠቋቸው ስለዚህ አባቶቻችንን በሃይማኖት ስም የምትጣጠቁ ምዕመናን መሳይ ሰዎችና ፖለቲከኞች ባካችሁ ረፍ ፖለቲካውና ማህበራዊ ሚዲያው ተጣምሮ አቡነ አብርሃም ላይ ውጊያ ተከፍቷል የመጨረሻውን ጽዋ ተቀዳጅተን እንሂድ ወሬ ነው ብፁዕ አቡነ አብርሃም አንድ ንግግር ተናግረዋል ውጭ ሆናችሁ በለው አይደለም መባል ያለበት ያው በለውን የሚፈልጉ ሰዎች አሉ ለራሳቸው መንገድ ለፖለቲካ ላካሄድ ምናምን የራሳቸው መንገድ ስለሆነ እዛ ውስጥ አንገባም ግን በየትኛው መንገድ ይሁን ድምጻችንን ስላሰሙ ደግሞ እናመሰግናለን ከዛ ሂደት ጋር ተያይዞ የቤተክርስቲያን ጥያቄ ሊመለስ የሚችለው በቤተክርስቲያን ነው እንጂ በሌላ ጉዳይ አይደለም ውጭ ሆኖ ብቻ ወይም ደግሞ ዳር ቆሞ ሳይሆን ልብ ካለ አርሲ ኒድኔ ቀድማለሁ አብራችሁኝ ተከተሉ እንደ አይነት ቆራጥ አባት ስላለን በጣም ደስ ይለኛል በነገራችን ላይ ከብፁዕ አቡነ አብርሃም ቀደም ብሎ ብፁዕ አቡነ መቃርዮስ 3 ጊዜ እንደ አይነት ገድል ፈጽመዋል አንደኛው በጅጅጋ ላይ ኦርቶዶክሳውያን ሰማዕት በሆኑበት ጊዜ በዛ ክፉ ጊዜ ብፁዕ አቡነ መቃርዮስ እኔ ሄዳለሁ ልጆቼን አጸናለሁ ብለው ሁሉም በሚባል ደረጃ ሊቃነ ጳጳሳት እዛ መደብን አልፈልግም ባሉበት ሰዓት ብፁዕ አቡነ መቃርዮስ እዛ ሄደው ከልጆቻቸው ጋር ተሰልፈዋል ሁለተኛ ሐረር ላይ የሐረር ክርስቲያኖች ታውቃላችሁ ጥምቀትን በተመለከተ በጥምቀት ጊዜ ታቦታተ ህጉን አናሳልፍም ያሉ አካላት ባሉበት ጊዜ እዚህ ከተማ ብፁዓን አበው ሊቃነ ጳጳሳት ከታቦት ፊት ነው ብፁዕ አቡነ መቃርዮስ ግን ከታቦቱ ብቻ ሳይሆን ከልጆቻቸው ፊት ቀድመው ኑ ሞት ካለ እኔ ነኝ የምቀድመው ተከተሉኝ እኔን ገለው እናንተን ይቀላሉ ከዛ በኋላ ታቦቱን ያስቆማሉ አይሆንም ብለው በድፍረት ሄደው ሐረር ላይ የተሰራውን ጀብድ ታውቁታላችሁ የሐረር ክርስቲያኖች በደንብ ተመሰክሩታላችሁ በቅርቡ ደግሞ ግሸን ማርያም ላይ የሆነውንም ታይታላችሁ እንደውም አንድ ልጅ ሲገጽጹ በቪዲዮ እንመለከታለን ተዋጊዎች መካከል ገብተው መንገድ አስከፍተው ኦርቶዶክሳውያን የሰላም መንገደኞች የሰላም ተጓዦች ናቸው ወደ ሰላማዊቷ እናታቸው ቤት ደርሰው ይመለሱ ብለው መንገድ አስከፍተው ሲመለሱ ታያላችሁ ብፁዕ አቡነ መቃርዮስ ያንን ፈለግ ነው ብፁዕ አቡነ አብርሃም የተከተሉት ትርጉምም የለውም ደግሞ እያንዳንዱ በራሱ ሀገረ ስብከት ነው ኃላፊነቱን የሚወጣው አንድ ሰው እንደኛ የሚባለው ኃላፊነቱን ዘነጋ የሚባለው ሞት ፈርቶ ሸሽቶ
ሀገረ ስብከቱን ጥሎ ሲሄድ ብቻ ነው። ወደ አንተ ወዳለበት በመጣ ኑሮ ባልከኝ ደስ ይለኛል፣ ሳልሄድ ልሄድ ነው ይላል፣ ሊመጣ ነው ይላል። ዝም ብሎ ወሬው ሁሉ ግራ የገባው ነው። ኦኬ ምዕመናን እንደሰማችሁት ነው ብፁዕ አባታችን ብፁዕ አቡነ አብርሃም ላይ አንዳንድ ጥያቄዎች ተንስተዋል። እንግዲህ ይወሎ የሆነ ያለው ብፁዕ አባታችን ብፁዕ አቡነ አብርሃም አንድ ቪዲዮ አጋርቻችኋለሁ። ከዚህ ቀደም ይህ ንግግር የተናገሩበት ዋነኛው ዓላማው በውጭ ሀገር መቀመጫቸውን አድርገው የራሳቸውን አጀንዳ የራሳቸውን ፖለቲካዊ ይዘት ያለውን ጉዳይ ለማስፈጸም ግዴታ ኦርቶዶክስ ተዋሕዶ ቤተክርስቲያንን ይጠቀሙና እንደዚህ አይነት ስራ ሲሰሩ ብፁዕ አባታችን ብፁዕ አቡነ አብርሃም ላይም እንግዲህ ያሉን አባትን እንዲጣላ ለማድረግ ሲያደርጉ የነበሩ አንዳንድ ፖለቲካዊ ይዘት ያላቸው ሰዎች ስላሉ ለነሱ ምላሽ ነው የተዘጋጀው በተለይ ማለት ነው። ስለዚህ እውነተኛ ኦርቶዶክስ የተዋሕዶ ቤተክርስቲያን የቁርጥ ቀን ልጅ ነን ብለው የሚያስቡ ከሆነ ኑ ከኔ ጋር እንጋፈጥ ነው እያሉ ያሉት። ስለዚህ ይሄ አደጋ ከደረሰ በኋላ መጮህ ድምጽ መስጠት ያለባቸው ማን ናቸው? ጳጳሳቱ። እነማን ናቸው? ጳጳሳት እና አቡነ አብርሃም ድምጽ ማሰማት አለባቸው። ዓለም እንዲያቀው ህዝብ እንዲያቀው ማርጋላ እነሱ ዝም የለም የለም ይታማሉ። ቅባቶች ናቸው። የኢትዮጵያን ቤተክርስቲያን ሊያፈርሱ የተቀመጡ ናቸው። እንደውም አሁን ብፁዕ አቡነ አብርሃም አሜሪካን ሀገር ሌላ አጀንዳ ፈጥረው ቤተክርስቲያን ለሁለት እየተከፈለ ነው፣ የግል ቤተክርስቲያን ከፍተዋል፣ ምዕመናን ለሁለት ተከፍለዋል። ተመልከቱ። ባህር ዳር ተቀምጠው አሜሪካ እኔ ሰነዱ ደርሶኛል፣ ውዝግባቸው ደርሶኛል፣ ብጥብጣቸው ደርሶኛል። በሀገራቸው ለሚያልቁት ሊቃውንት ግን ዝም ነው የሚሉት። ይቅርታ ክስ እየመጣ ነው። ቲክቶኮች ክስ እየመጣ ነው። እናንተ ታብታብ ኮፒ ሊንክ ሼሩን የራሳችሁ ጉዳይ ነው። እኔ መልስ ሰጥቻለሁ። ይህም በደንብ ወቁ። ሃይማኖት ተቆጣጥሮታል። ለምሳሌ አሁን እንመልከት። የገድለ ዮሐንስ የሚባል አለ፣ በሰፊው መጣበታለሁ እኔ ራሴ። ገድለ ዮሐንስ የሚባል መጽሐፍ ሲኖዶሱ እንደ ትልቅ አጀንዳ ይዞ አወገዘው ማለት ነው። አሁን ባለፈው ዋነኛው የገድለ ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ገድሉ አንዴ ላሳያችሁ ምን አይነት ፌክ እንደተሰራ ላሳያችሁ። ገድለ ዮሐንስ እንዴት እንደሆነ ማለት ነው። አንዳንድ እንትን ነው ምልክል ወንድም አለም እንትን ትላቸዋለህ ማለት ነው። አሁን ያወገዙት የቱን እንደሆነ ምንም የተናገሩት ነገር የለም። ዋናው ግን ይሄ በቢጫ የተጻፈው ነው። የቢጫ የተጻፈውን ነግርልሃለሁ። አዘጋጅልኝ። ሁላችሁም ተመልከቱት። ወደ እንትን ሄዳችሁ ተመልከቱ። ልብ ብላችሁ እንድትመለከቱኝ ምን አይነት አደጋ እንደተጋረጠና እንዴት እንደምናመልጠው ጭምር ነው የምነግራችሁ። የአጀንዳውን ጉዳይ አልተውኩትም። ይሄንንም ምን አይነት አደጋ እንዳለብን ልነግራችሁ ስለፈለኩ ነው። አሁን ይሄ የምታዩት ገድለ ዮሐንስ መጥምቅ ተርጓሚው ሊቀ ጉባኤ የታረቀኝ ብርሃኑ ይባላሉ። መምህርና ቅኔ መምህረ ቅኔ ወመጻሕፍት ነው ይባሉት። የቅኔም የመጻሕፍት መምህር ናቸው። ይሄ ቤተክርስቲያኒቷ ስትጠቀምበት የኖረችው ቤተክርስቲያኒቷ ስትገለገልበት የኖረችው ነው። ያኛው ደግሞ እነዛ የሰሩት ደግሞ ሌላ ነው። እነሱ የሰሩት ደግሞ ይሄ ቢጫውን አምጣው። በቢጫው የመጣው ነው። በቢጫ ያለ ነው። ይሄ ነው ገድለ ቅዱስ ዮሐንስ መጥምቅ ይላል። ይሄ በዚህ ወረቀት ታትሞ የሚሰናዳ የተበተነ ነው። ብዙም ለህትመትም ላይ ያልዋለ ነው። ግን ሲኖዶሱ ሳይወገዝ ሳይለየው እንደተወገዘ አድርጎ ስለለየው ያኛው ቅድም ያያችሁት አምጣው ያኛው የገድለ ዮሐንስ መጥምቅ ሊቀ ጉባኤ ታረቀኝ ብርሃኑ መምህረ ቅኔ ወመጻሕፍት ያተሙትና ቤተክርስቲያኒቷ ስትጠቀምበት የኖረውን ገድለ ዮሐንስ መጥምቅ አብሮ ማስታወቂያ ተሰራበት። ተመልከቱ። ዘዴውን ነው የምነግራችሁ። አሁን ይሄንን ምንድነው የምታደርጉት? ወደ ላይ ትሄዱና ትጠይቃላችሁ ማለት ነው። በሲኖዶሱ የተወገዘው ገድለ ዮሐንስ ችግር ያለበት ነው። መወገዙ መልካም ነው። ነገር ግን ታትሞ አልወጣም። ታትሞ ያልወጣው ነው ያወገዙት። ገድሉ የሚገኘው በተወሰኑ ቦታዎች ብቻ ይሄ ገድል ያለው ማለት ነው። ለህትመት አልወጣም፣ ለምናምን አልሆነም። ነገር ግን ገድሉ ያለው የተወሰነ ቦታ ብቻ ነው። ህትመት ላይ ያልዋለ ስለሆነ ስላልታተመ
ከምዕመናን እጅ ያልገባ የገድል መጽሐፍ ነው። ነገር ግን በሊቀ ጉባኤ ታረቀኝ ብርሃኑ ተተርጉሞ በመላከ ብርሃናት መኮንን አንበርብር ስጋቴ በ1996 ዓመተ ምህረት የታተመው የቅዱስ ዮሐንስ ገድል ምስሉን በመጠቀም እንደተወገዘ አድርገው አቀረቡት። እንደተወገዘ አድርገው አቀረቡት ማለት ነው። የተወገዘው ገድል 2 ገዳማት ላይ ነው የሚገኘው። ልብ ብላችሁ ስሙ። የተወገዘው ገድል የሚገኘው ስንት ገዳማት ላይ ነው? 2 ገዳማት ላይ። ገዳማቶቹ የት ናቸው? አጋግና ዮሐንስ ገዳምና መንቆረር ማርያም ላይ ይገኛሉ። ሁለቱም ገዳማቶች በቅባቶች ቁጥጥር ስር የሚገኙ ጎጃም ውስጥ ያሉ ገዳማት ናቸው። ገዳሙ ውስጥ ገድሉ የሚገኘው ተገኘ የተባለው በብራና ተጻፈ የተባለው በአጋግና ዮሐንስ ገዳምና በመንቆረር ማርያም ውስጥ ነው የተገኘው። በሁለቱ ገዳም ውስጥ ያሉት ደግሞ ኦርቶዶክሳውያን ናቸው? አይደሉም። ተዋህዶ ናቸው? አይደሉም። ምኖች ናቸው? ቅባቶች። ሴሉ እንዴት እንዳደገ ፓትርያርክ የመረጡ ምክትል የመረጡ ሲኖዶስ ያቋቋሙ ጎጃም ውስጥ ያሉ ለኢትዮጵያ ስጋት እንደ ለኦርቶዶክስ ስጋት ዋነኛው ምንጭ መነሻው እንደውም የሚገኘው እዚህ ጎጃም ውስጥ ያለው የተደበቀ የኢትዮጵያን ቤተክርስቲያን ኢትዮጵያን ሊያፈርስ የሚችል ኃይል ያለው ዛሬ ለምን እንደምጮህ ይገባቸዋል። ወደፊት ይገባቸዋል። አሁን አይገባቸው። መጀመሪያ በራሳቸው ቋንቋ የተጻፈውን ይህን ገድል የውጭ ሚሽነሪዎች ይዘውት መጥተው በእነዚህ ገዳማት በግዕዝ ቋንቋ ተጽፎ እንዲቀመጥ ተደረገ። ሚሽነሪዎቹ መጡ። ካቶሊክ ማለት ቅባት ሃይማኖት ለካቶሊክ ነው እና አልፎንሱ ሜንዴዝ ያቋቋሙት ነው። አመጡትና ከውጭ በግዕዝ ተተርጉሞ በሁለቱ ገዳም እንዲቀመጥ ተደረገ። በስርዓት ያስገቡት ብዙ ነገር ይኖራል። ነገር ግን ወደ እነዚህ ገዳማት ከነርሱ በቀር ማንም ዝር አይልም። ኦርቶዶክሳዊ የሆነ የተዋህዶ ሰው የሆነ ሊቅ የሆነ ወደ እነዚህ ገዳም ገብቶ መጽሐፍቱን ልመርምር መጽሐፍቱን ልይ ቢል ቅባቶቹ አይፈቅዱም። ማንም አያደርሳቸው። ደፍረን ነው መነጋገር ያለብን። ደፍረን የማይነካውን እነካለው ደፍረት እነጋገራለት መጣለ ያሩሲ መታረድ ምናምን ከዛ የባሰ ፈንጂ ነው የኢትዮጵያ ቤተክርስቲያን የሚጠብቃት ማለት ነው። ጎጃም ውስጥ የሚጠብቃት ከባድ ፈተና ጠብቁ። ከዚያም የደብረ ሊባኖስ ገዳም መነኮሳት ገድሉን ከአጋግና ዮሐንስ ገልብጠው አምጥተው ተመልከቱ። ከአጋግና እንግዲህ ቅባቶቹ እዛ አጋግና አሉ። ከዛ ደብረ ሊባኖስ መጡ፣ ቦታ ያዙ። ይሄ እንግዲህ ልክ እንደ አርሴናል እንደ ምንድነው እነዚህ እንደነ ባርሴሎና እንደነ ማድሪድ የእግር ኳስ ክለቦች ከህፃንነታቸው ጀምሮ ያሳድጋሉ። በህፃናት ፕሮጀክት ያሳድጋሉ። ለታዳጊዎች ይጫወታሉ፣ ለወጣቶች ይጫወታሉ፣ ለቢ ቡድን ይጫወታሉ። ከዛ ተመርጠው ለኤ ቡድን ይመጣሉ ማለት ነው። ስለዚህ ቅባቶቹም የሚሰሩት ይሄንን ነው። መጀመሪያ እዛ ውስጥ ያሳድጋሉ፣ ለወጣቱ ያሸንፋሉ። ከዛ በኋላ የገዳማቱን የአድባራቱን ቁልፍ ቦታዎች ይይዛሉ። ጳጳስ ሆነው ይቀመጣሉ። አለቀ። ሌላ ነገር የለም። ከዛ ደብረ ሊባኖስም ከገቡ በኋላ መነኩሴ ናቸው። መነኩሴ ሀገሩ አይጠየቅም። መነኩሴ ምኑ አይጠየቅም። በውስጣቸው መርዛቸውን እንዲያዙ ይቀመጣሉ። ከዛ አምጥተው የት ያደርጋሉ? ደብረ ሊባኖስ ይቀመጡና ከአጋግና ዮሐንስ አምጥተው ደብረ ሊባኖስ ያስቀምጣሉ። አባ ፍቅረ ሚካኤል ተቀብለው ብራናውን ወደ ሶፍት ኮፒ ቀይረው መልሰው ወደ ደብረ ሊባኖስ ይልኩታል ማለት ነው። ከዚያ ውጪ ገድሉ በየቦታው አልተባዛም፣ አልተሰራጨም፣ ገበያ ላይ አልዋለም። ገድሉ ወደሚገኝባቸው ገዳማት መመሪያ ሰጥቶ እንዲሰበሰቡና እንዲወገዱ ወይም ሌላ እርምጃ እንዲወሰድበት ማድረግ ሲኖዶሱ ይቀለው ነበር። 2 ገዳም ነው ያለው፣ አጋግና ዮሐንስና መንቆረር ማርያም ነው ያለው ይሄ የመናፍቃኑ ገድ። ስለዚህ በብራና የተጻፈ ነው። እሱን አምጥቶ እሱን ማስወገድ ሲቻል ያንን ማድረግ አልፈለጉም። ከዚያ የደብረ ሊባኖስ ገዳም መነኮሳት ገድሉን ከአጋግና አምጥቶ ለአባ ፍቅረ ዮሐንስ አባ ፍቅረ ዮሐንስ የሚያሉት ጀርመን የነበሩ ሰው ናቸው። በብራና ብዙ መጻሕፍትን ይሰጧቸዋል። እሳቸው በሶፍት ኮፒ ገልብጠው ምን ብለው ይሰጣሉ። ስንት ችግር ያለባቸው መጽሐፍት እያሉ ያልታተመውና ምዕመናን እጅ ያልገባውን ይሄንን መጽሐፍ ማውገዝ ፋይዳ የለውም፣ ትርጉም የለውም። መናፍቃኑ ቲክቶክ ላይ መጥተው እነ ቀለሜ ለነትዝታው እንትን ጥይት ነው የሰጧቸው።
ይሄው በእኛ ጥረት በእኛ ጭቅጭቅ ይሄው ገድል ድርሳን እየተወገዘ ነው ምንትስ እየተባለ ነው ግን ሴራ ነው ቅባቶቹ ያዘጋጁት ቅባቶቹ ኳሱን ለመናፍቃኖቹ ይሰጣሉ መናፍቃኑ እንትን ያለ አሁን ሰዎች በእጃቸው ላይ ያለውን ገድለ ዮሐንስ መጥምቅ እንትን ይላሉ ማለት ነው ይህ ሁሉ ችግር የሚፈጠረው በእኛ ምክንያት ነው በቂ ማብራሪያ ያውም ሳይሰጥበት ህዝቡን ለውዝግብ ዳረጉት አሁን ሰዎች የቱ ነው ብለው ተጨነቁ ቲክቶከሮቹም አራገቡት አይታችኋል የሊቀ ጉባኤ ታረቀኝ ብርሃኑ የተተረጎሙት ከቪዲዮ ጋር አቀናብረው ያለ ዕውቀት ተወገዘ ይያሉ ሲያሰራጩ ሰነበቱ ማለት ነው የፕሮቴስታንት መንደር ሰዎችም እንዳያችሁት በእኛ ጩኸት በገድላት ላይ እርምጃ ተወሰደልን ብለው የኢትዮጵያ ቅዱስ ሲኖዶስን ወደ ማመስገን ሄዱ ማለት ነው እንግዲህ ይሄ ከታዳጊ ህፃናት ጀምሮ ሲኮተኮት ያደገው የመናፍቃን ቡድን ዛሬ ለዋናው ቡድን ለዋናው ለማድሪድ ለዋናው ለባርሴሎና ለዋናው የኢትዮጵያ ቡድን እየተጫወተ ይገኛል ማለት ነው እኛ ይሄ ሁሉ ችግር የተፈጠረው ግን ምንድነው በእኛዎቹ ስህተት ነው የሊቃውንት ጉባኤም ሆነ የመገናኛ ብዙሃን ስርጭት ክፍሉ ትልቅ ስህተት ነው የሰራው እነሱ ሆን ብለው ነው የሰሩት የኛዎቹ ደግሞ እነሱን ተከትለው አራገቡት የትኛው ዮሐንስ ገድል ነው ማን ያሳተመው መቼ ነው የታተመው ያስወገዙትስ ውስጡ ያሉት ሐሳቦች ምን ምንድን ናቸው አዘጋጁ አሳታሚው በስም ተጠቅሰው የገድሉን ሽፋን በፎቶ እንዲታይ ለምን አላደረጉም ዳንኤል ሰይፈ ሚካኤል የሲኖዶሱን ውሳኔ መጣ አነበበ ገድለ ዮሐንስ ተነባል እንደዚህ ሆኗል ሲምራም ብሎ አለ የትኛው ይሄኛው ገድለ ዮሐንስ ግን ቤተክርስቲያን የምትጠቀምበት ነው አገልግሎት ላይ ያለ ነው የተወገዘው ይሄኛው ነው በቢጫ የታተመ በሶፍት ኮፒ የታተመ ለነሱ የደረሳቸውና ደብረ ሊባኖስ ያለው አለቀ እሱን ሰብስበን ወስደናል ማለት ሲገባው ይሄን እንደዚህ ማሳየት ሲገባው ሲኖዶሱ ይሄንን ለማድረግ አልፈለገም በሲኖዶሱ መግለጫም ሆነ በዜናዎች ላይ ይህ ጉዳይ በግልጽ ባለመነገሩ ምንም የማይመለከታቸው ታላቁ ሊቅ ከ40 በላይ መጽሐፍትን የተረጎሙት ታላቁ ሊቅ ሊቀ ጉባኤ ታረቀኝ ብርሃኑ እርሳቸው ያሳተሙት ዮሐንስ ገድል እንደተወገዘ ተደርጎ ተወራ እርሳቸውም ክስ ሊመሰርቱ እንደሆነ ሰምተናል ምን ማለት ነው ብለው ማለት ነው በገድላትና ድርሳናት ጉዳይ ላይ ብዙ እየተሰራ ያለ ሴራ አለ ይላሉ መናፍቃን የበኩል ልጆቻቸው ተሐድሶቹ ገድላናትን ድርሳናት ላይ ያላቸውን ትልቅ አጀንዳ ይዘው ወደ ቤተ ክህነቱ ዘው ብለው እንደገቡና ቅጥረኛ የቤተ ክህነት ሰዎችን መልምለው እንደያዙ በብዙ መረጃዎች አሉ የህንድ ቤተ ክርስቲያን የገጠማት ፈተና የአርመን ቤተ ክርስቲያን የገጠማት ፈተና አሁን የኢትዮጵያ ቤተ ክርስቲያን ተራዋ ደርሶ ሊገጥማት ነው ማለት ነው የህንድ ቤተ ክርስቲያን የገጠማት ነው መናፍቃኑ የቤተ ክርስቲያኒቷን ከተቆጣጠሩ በኋላ መጀመሪያ ያደረጉት ገድላቱ ላይ ድርሳናቱ ላይ ቅዳሴው ላይ በስሯ እየፋቁ እየጻፉ እንዲህ ይባላል እንዴ እንደዚህ ይደረጋል እንዴ ብለው ክርክር በማምጣት ቤተ ክርስቲያኒቷን አንገቷን እንድትደፋ ምዕመናን ሃይማኖታቸውን እንዲለቁና እንዲተው ነው ያደረጉት ይሄን ደግሞ አሁን ተሳክቶላቸዋል በኢትዮጵያ ቤተ ክርስቲያን ሰተት ብለው ገብተዋል ቦታቸውን ይዘዋል አሁን በተለይ ተመልከቱ ቤተ ክርስቲያኒቷ ወጣ መግለጫ አትሰጥም ኦሮሞቹ ተናግረዋል ራእየ ማርያም ላይ ጋላ ሻንቅላ ምንትስ ምናምን ብሎ ይሳደባል ብለው ያሳተሙት የኦሮሞ ታጋዮች ናቸው በ1960ዎቹ ዓመተ ምህረት የኢትዮጵያ ቤተ ክርስቲያንን ዝቅ ለማድረግ እነሱ አሳትመው አሰናጩት ብዙ የኦሮሞ ኦርቶዶክሳውያን እየተሰደብን እንዴት ኦርቶዶክስ እንሆናለን ብለው የኦርቶዶክስ ቤተ ክርስቲያን ተቃዋሚውን ቤተ ክርስቲያኒቷ ደግሞ ይሄ እኔ አይደለም ይሄ ከሶሪያ የመጣ ትርጉም ነው የግዕዙ መጽሐፍ ይሄው አይልም ይሄን ያሳተመው ጠላት ነው ይሄ በእኔ ቤት አልታተመም ሲኖዶሱ አያውቀውም ብሎ መግለጫ እንደመስጠት ላይ ያሉት አፋቸውን ጥርቅም አደረጉ እታች ያሉት ምዕመናን ፖለቲከኞቹ ጋቷቸው የኢትዮጵያ ቤተ ክርስቲያን የሚናገርላት ጠፍቶ የሚበላት የሚሾምባት የሚሰለጥንባት እንጂ የሚናገርባት ጠፍቶ የሚናገርላት ጠፍቶ ብዙ ልጆቿን እንድታጣ ተደረገ ዛሬ እስላሞቹ ዛሬ ጴንጤዎቹ የሚሳደቡት ይሄንን ይዘው ነው ማለት ከአንድ ከሶሪያ ከአንድ ከአንጾኪያ የተተረጎመ መጽሐፍ ስለ ሽናሻ ስለ ጋላ ስለ ቡዳ ስለ የት ያቅላ ይሄንን ያደረጉት ቤተ ክርስቲያኒቷን ዝቅ ኢትዮጵያን ዝቅ አድርገው የነሱን የፖለቲካ ፍላጎት ለመጫን ያደረጉ ናቸው አሁን ዛሬ የት ነው የሚታተመው የጸሎት መጽሐፍ በየመንደሩ በየማተሚያ ቤቱ ማን ነው የሚያሳትመው አይታወቅ
በአርሲ ዞን አስኮ ወረዳ ሁልቆ ቀበሌ በማርበርግ ቫይረስ በሽታ እንደተጠቁ የተጠረጠሩ 13 ሰዎች ህይወታቸውን ማለፉን መሰረት ሚዲያ አረጋግጧል። የአካባቢው አመራሮች መረጃ ካወጣችሁ ተጠያቂ ትሆናላችሁ ብሎ ጸጥ አስብሎናል። አሁን ላይ የመንግስት ወታደሮች በአካባቢው ተሰማርተው ማንም እንዳይወጣ ተከልክሏል ሲል መሰረት ሚዲያ መረጃውን አጋርቷል። አስደንጋጭ መረጃ የጤና ሚኒስተር ዶክተር መቅደስ ዳባ ትናንት በሰጡት መግለጫ ከደቡብ ኢትዮጵያ ውጪ ሌላ ኬዝ አላየንም ቢሉም በአርሲ ዞን አስኮ ወረዳ ሁሉቆ ቀበሌ በበሽታው እንደተጠቁ የተጠረጠሩ የ13 ሰዎች ህይወት ማለፉን መሰረት ሚዲያ የጤና ባለሙያዎችን አነጋግሮ ዘግቧል። ሐኪሞቹ እንደተናገሩ ታማሚዎቹ የታዩባቸው ምልክቶች ከባድ የራስ ምታት፣ የተወሰነ መንቀጥቀጥና ማስመለስ ሲሆን በስተመጨረሻም በአፍንጫና በጆሮአቸው ደም ይወጣልን ብለዋል። በበሽታው ህይወታቸውን ካጡ ሰዎች መካከልም የወረዳው ነዋሪዎች የሆኑ ሳኒ አህመድ፣ ኢብራሂም ሐሚዶ፣ አብዱርሃማን በያን፣ ሙሐመድ አብዲ አብደላ፣ ሙለታ ኢብሮ፣ ሁሴና ሙሜ፣ ህፃን መይሙና ሳና አህመድ፣ ህፃን ማሪፍ ሙሐመድ ሌሎችም እንደሚገኙበት ተነግሯል። መረጃው ለህዝብ እንዳይደርስ አለመፈለጉን መሰረት ሚዲያ ሐኪሞቹን እንደምንጭ ተጠቅሞም ዘግቧል። የጂንካ ሆስፒታል ሜዲካል ዳይሬክተር ለሚዲያው እውነተኛ መረጃን በመስጠታቸው ከስራ መባረራቸውን ዋዜማ ራዲዮ መዘገቧ ይታወሳል። ለወቅታዊና ፈጣን መረጃዎች እናት መረጃን ላይክ ፎሎ አድርጉ።